በጣም በፍጥነት በየአቅጣጫው ሴተኛ ዳሪነት እየተበራከተ ነው። አዲስ አበባ ላይ በጣም ውድ መኪና የሚነዱ በጣም ትንንሽ ልጆች አሉ። በእድሜ እንኳን አይደለም ትልልቆቹ ትንንሾቹ። አዲስ አበባ ላይ አንዳንድ ስጋ ቤቶች ብትሄድ ወረፋ አለ፣ ልትቆም ትችላለህ ምናምን ነገር ቦታ አጥተህ ምናምን ልትመለስ ትችላለህ። አዲስ አበባ ላይ እንትኖች አሉኝ ምንድነው ስሙ አፓርትመንቶች ምናምን ነገር የቤት ኪራይ በዶላር ከፍሎ የሚከራዩ ሰዎች አሉ። በወር $1500 $2000 አዲስ አበባ ላይ እየከፈሉ መከራየት የሚችሉ ሰዎች አሉ። ኢትዮጵያ ውስጥ እነኛ ሌክዠሪ መኪናዎች ጨምሮ ትንንሽ መኪኖች አሮጌ መኪኖች ምናምን ሲደመሩ 2 ሚሊዮን አይሞላም። 130 ምናምን ሚሊዮን ህዝብ ያለበት አገር ነው ኢትዮጵያ ውስጥ። መኖሪያ ቤት ያለው አይደለም። መኖሪያ ቤት ደህና መኖሪያ ቤት ተከራይቶ መኖር የሚችል ሰው ከጊዜ ወደ ጊዜ ጥቂት እየሆነ ነው የመጣው። አሁን አንዳንድ ሰው ይመጣና በጣም ቅንጡ ቤቶችን ያሳያል፣ በጣም የሚያማምሩ ጎዳናዎችን ያሳያል። ይሄው ህዝቡ እንደዚህ እየኖረ ነው ይላል። ከነኛ ቤቶቹ አጠገብ ያሉ ሸራ ቤቶችን የሚኖሩ ሰዎችን መቁጠር አይፈልግም። በተፈናቃይ ቁጥር በጣም በየአቅጣጫው ሰዎች እየተፈናቀሉ ነው። በሚሊዮን የሚቆጠሩ ሰዎች መጠለያ ካምፕ ላይ እንዳሉ መቁጠር አይፈልጉም። ጥቂት ሺዎች የሚኖሩትን ሌክዠሪ ህይወት እያዩ በተፈናቃይ ካምፕ ላይ ያለው ሰው አይቆጠርም። ዜጋ አይደሉም እንዴ እነሱ ኢትዮጵያዊ አይደሉም? እነሱ ሰው አይደሉም? መቆጠር የለባቸውም? እንዴት ቅንጡ መኪና ያለውን አንድ ሰው ቆጥረ ስታበቃ ቅንጡ መኪና ያላቸውን ጥቂት ሰዎች ውድ ሬስቶራንት መሄድን አፎርድ የሚያደርጉ በጣም ጥቂት ሰዎችን ቆጥረ ስታበቃ በሚሊዮን የሚቆጠር በመጠለያ ካምፕ ያለ በጣም በፍጥነት በየአቅጣጫው ሴተኛ ዳሪነት እየተበራከተ ነው። እነኛ አይቆጠሩ። ጎዳና ተዳዳሪነት በፍጥነት እየጨመረ ነው። አይቆጠርም። እነኛ በየአቅጣጫው ያለው የኑሮ ውድቀት አይቆጠርም።